ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህወሓት በጠለምት ጥቃት መክፈቱ ታውቋል። የህወሓት ኃይሎች በጠለምት ማይተክሊትና አዲ ማይዳጉሳ በተባለ ስፍራ ጥቃት እንደከፈቱ ተሰምቷል። ይህን ተከትሎ ታዲያ የህወሓት ታጣቂዎች በጠለምት ማይዳጉሻ ጥቃት ከፍተው ጥቃቱን የከፈቱት የህወሓት ታጣቂ ምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ሰራዊት ሲሆኑ መከላከያ ሰራዊት በወሰደው የአጸፋ እርምጃ መደምሰሳቸውንና መበታተናቸው ተገልጾ የክፍለ ሰራዊቱ አዛዥና የሎጂስቲክስ ኃላፊው እንደተማረኩ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከነዚህ መረጃዎች በተጨማሪ የማርበርግ ቫይረስ ሙሉ በሙሉ ከኢትዮጵያ እንደተወገደ የጤና ሚኒስቴር ማስታወቁን፣ የኢትዮጵያ ብሔራዊ ምርጫ ቦርድ ሌሎች ሲያሳውቁት የትግራይ ክልል ጊዜያዊ አስተዳደር ግን የምርጫ ክልልና የምርጫ ጽህፈት ቤቶችን እንዳላሳወቀው መግለጹን፣ በበርካታ የአሜሪካ ግዛቶች ውስጥ በተከሰተው እጅግ ከባድ ቅዝቃዜ ያለበት የአየር ሁኔታ ምክንያት በተለያዩ ቦታዎች የሰዎች ህይወት እየጠፋ እንደሆነ መገለጹ፣ ኦሮሚያንና ማዕከላዊ ኢትዮጵያን የሚያገናኘው የ1.3 ቢሊዮን ብር የቱሉ ቦሎ ኬላ የመንገድ ፕሮጀክት መመረቁን፣ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ እንባቆም ከዚህ ዓለም ድካም እንዳረፉ መሰማቱ የሚሉ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በዛሬው ዕለት ህወሓት በጠለምት ጥቃት መክፈቱ ተሰምቷል። የህወሓት ኃይሎች በጠለምት ማይተክሊትና አዲ ማይዳጉሳ በተባለ ስፍራ ጥቃት እንደከፈቱ መረጃዎች ወጥተዋል። የአካባቢው ነዋሪዎችም በሁለቱ ስፍራዎች የተኩስ ድምጽ ሲሰማ እንደዋለ ተናግረዋል የሚሉ መረጃዎችም ተሰምተዋል። ይህን ተከትሎ ታዲያ በውጊያው የደደቢት ክፍለ ጦር ሎጂስቲክስ አመራርና የሬጅመንት አንድ አዛዦች በመከላከያ ሰራዊት መማረካቸው ተሰምቷል። ብሬንና ዲሽቃን ጨምሮ በርካታ ተተኳሾችም በቁጥጥር ስር መዋላቸው ነው የተገለጸው። የህወሓት ታጣቂዎች በጠለምት ከመከላከያ ሰራዊት ጋር ተኩስ ከፍተው እንደነበረም ነው የተሰማው። በምዕራብ ግንባር የአርሚ 11 ኮር 113 አባላት ተከዜን በመሻገር ጠለምት ልዩ ስሙ ማይዳጉሻ በተባለ ቀጠና ገብተው ውጊያ መክፈታቸው ተረጋግጧል በማለትም በለጠ ካሳ በማህበራዊ ትስስር ገጹ አጋርቷል። በውጊያውም የደደቢት ክፍለ ጦር ሎጂስቲክስ አመራርና የሬጅመንት አንድ አዛዦች በመከላከያ ሰራዊት እንደተማረኩና ብሬንና ዲሽቃን ጨምሮ በርካታ ተተኳሾችም በቁጥጥር ስር መዋላቸው ነው የተገለጸው። ይህ በእንዲህ እንዳለም የኢትዮጵያ ብሔራዊ ምርጫ ቦርድ ሌሎች ሲያሳውቁት የትግራይ ክልል ጊዜያዊ አስተዳደር የምርጫ ክልልና የምርጫ ጽህፈት ቤቶችን እንዳላሳወቀው ገልጿል። በዚህም ምክንያት ቦርዱ ግንቦት 24 ቀን 2018 ዓ.ም ይካሄዳል ለተባለው ምርጫ የምርጫ ክልልና የምርጫ ጽህፈት ቤቶችን ዝግጁ እንዲያደርግ ጊዜያዊ አስተዳደሩን ለሁለተኛ ጊዜ በደብዳቤ ጠይቋል። የቦርዱ ዋና ሰብሳቢ ወይዘሮ ሜላቱ ወርቅ ኃይሉ የፈረሙት ጥር 12 ቀን 2018 ዓ.ም ለጊዜያዊ አስተዳደሩ የተጻፈው ደብዳቤ እስከ ጥር 25 ቀን 2018 ዓ.ም የምርጫ ክልልና ጽህፈት ቤቶችን ዝግጁ አድርገው እንዲያሳውቅ ይጠይቃል። በመግቢያው የምርጫ ክልልና የምርጫ ጣቢያ ጽህፈት ቤቶች እንዲዘጋጁ ስለመጠየቅ ይሆናል በሚል ጉዳዩን ያሳወቀው የቦርዱ ደብዳቤ ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ የቅድመ ዝግጅት ስራ እያከናወነ እንደሚገኝ ያብራራል። በመሆኑም ከዚህ በፊት ታህሳስ 3 ቀን 2018 ዓ.ም የምርጫ ክልልና የምርጫ ጽህፈት ቤቶች እንዲዘጋጁ መጠየቁን ቦርዱ በደብዳቤው አስታውሷል። አክሎም በመሆኑም የመራጮች ምዝገባ ከየካቲት 7 ቀን 2018 ዓ.ም ጀምሮ ስለሚጀመር ከዚህ በፊት ቦርዱ በላከው መመሪያና መስፈርት መሰረት በህግ በተፈቀዱ ገለልተኛ ቦታዎች ላይ የምርጫ ክልልና የምርጫ ጣቢያ ጽህፈት ቤቶችን በማዘጋጀት እስከ ጥር 25 ቀን 2018 ዓ.ም ድረስ እንድታሳውቁን በማክበር እንጠይቃለን ይላል። አጠቃላይ የምርጫ ጣቢያዎች ዝርዝር ለህዝብ ይፋ የሚደረገው ጥር 20 ቀን 2018 ዓ.ም እንደሆነ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ያስረዳል። ነገር ግን ቦርዱ ጥር 12 ቀን 2018 ዓ.ም ለጊዜያዊ አስተዳደሩ በተጻፈው ደብዳቤ እስከ ጥር 25 ቀን 2018 ዓ.ም የምርጫ ክልልና ጣቢያ ጽህፈት ቤቶች ዝግጁ መሆናቸው እንዲገለጽለት ይጠይቃል። ቦርዱ በትግራይ ክልል የምርጫ ክልልና ምርጫ ጣቢያ ጽህፈት ቤቶችን ዝግጅትን በተመለከተ ለሌሎች ክልሎች ጥያቄ ባቀረበበት ሰዓት የጠየቀ ሲሆን ሌሎች ክልሎች ምላሽ ሲሰጡ
የትግራይ ክልል ጊዜያዊ አስተዳደር ግን ምላሽ አልሰጠም። ቦርዱ የምርጫ ጣቢያዎችን ዝርዝር የሚያሳውቅበት ቀን በምርጫ ጊዜ ሰሌዳው ላይ የተመለከተ ቢሆንም በተጠቀሰው ጊዜ የሚገለጸው በዲጂታል ምዝገባ እንደሆነም ታውቋል። ወደ ቀጣዩ መረጃችን ስናልፍ ከ3 ወራት በፊት በኢትዮጵያ ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን የተገኘው የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን የጤና ሚኒስቴር አስታውቋል። ቫይረሱ ከኢትዮጵያ ጨርሶ እንደተወገደ ይፋ የተደረገው በዓለም የጤና ድርጅት አሰራር መሰረት ላለፉት 42 ተከታታይ ቀናት ምንም አዲስ ታካሚ ባለመመዝገቡ እንደሆነ የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጸዋል። የጤና ሚኒስቴር በሽታው በቁጥጥር ስር መዋሉን ይፋ ያደረገው ዛሬ ሰኞ ጥር 18 ቀን 2018 ዓ.ም በአዲስ አበባ ከተማ እያካሄደ ባለው የማብሰሪያ መርሃ ግብር ላይ ነው። በዝግጅቱ ላይ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ ምንም እንኳን የ9 ወገኖቻችንን ሕይወት ብናጣም ወረርሽኙ ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር ሀገርና ሕዝባችንን መታደግ ችለናል። እንኳን ደስ አላችሁ፣ እንኳን ደስ አለን ሲሉም ወረርሽኙ በቁጥጥር ስር መዋሉን አብስረዋል። የጤና ሚኒስቴር የማርበርግ ቫይረስ ለመጀመሪያ ጊዜ ኢትዮጵያ ውስጥ መገኘቱን ይፋ ያደረገው በህዳር መጀመሪያ ነበር። በእነዚህ ጊዜያት ውስጥ 14 ሰዎች በበሽታው እንደተያዙ በላቦራቶሪ ምርመራ የተረጋገጠ ሲሆን ከነዚህ ውስጥ 9ኙ ህይወታቸው አልፎ 5 ሰዎች ደግሞ አገግመዋል። በሽታው በኢትዮጵያ ሲገኝ ለመጀመሪያ ጊዜ እንደነበር ያስታውሱት የጤና ሚኒስትሯ በወቅቱ ከበሽታው ባህሪ ከአደገኝነቱ አኳያ ክስተቱ ለሁላችንም አሳሳቢ ነበር ብለዋል። የማርበርግ ወረርሽኝ በቁጥጥር ስር መዋሉ የተበሰረው የዓለም የጤና ድርጅት እንዲሁም የኢትዮጵያን የወረርሽኝ ቅኝትና ምላሽ መመሪያ አሰራር መሰረት በማድረግ እንደሆነም ዶክተር መቅደስ አስረድተዋል። የመጨረሻው ታካሚ በላቦራቶሪ ከበሽታው ነፃ መሆኑ ከተረጋገጠበት 42 ተከታታይ ቀናት ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን ይፋ በምናደርግበት የዛሬው ቀን ላይ ደርሰናል ብለዋል። ይህ 42 ቀን ዝም ብሎ የሚቆጠር ቁጥር ወይም ቀን አይደለም ያሉት ሚኒስትሯ ከቁጥሩ ጀርባ ስጋትን በትጋት የቀለበስንበት የብርቱ ጥረት ስኬት የተገኘበት ወቅት እንደሆነም አንስተዋል። የጤና ባለሙያዎቻችን፣ የጤና እንክብካቤ ሰራተኞቻችን የማርበርግ ቫይረስ ወይም ወረርሽኙን ለመቋቋም ህዝባችን ለስጋትና ከህልፈተ ህይወት ለመታደግ ራሳቸውን የማይተካ ህይወታቸውን ጭምር በመስጠት ሌት ተቀን ከህዝብ ጎን በመቆም ከቫይረሱ ጋር ፊት ለፊት ተጋፍጠው አሸንፈዋል ሲሉም አመስግነዋል። በጂንካ ከተማ የተገኘው የማርበርግ ቫይረስ በቅድሚያ የተሰራጨው ከመጀመሪያው ታማሚ ጋር ግንኙነት በነበራቸው የቤተ ክርስቲያን አባቶች ዘንድ እንደነበር ማይዘነጋም። በደቡብ ኢትዮጵያ ክልል ጂንካ ውስጥ ተከስቶ የነበረው የማርበርግ ቫይረስ ሙሉ ለሙሉ በቁጥጥር ስር መዋሉን ተከትሎም የኢትዮጵያ አየር መንገድ አቋርጦት የነበረውን በረራ እንደሚጀምር አስታውቋል። ወደ ቀጣዩ መረጃችን ስናልፍ በበርካታ የአሜሪካ ግዛቶች ውስጥ በተከሰተው እጅግ ከባድ ቅዝቃዜ ያለበት የአየር ሁኔታ ምክንያት በተለያዩ ቦታዎች የሰዎች ሕይወት እየጠፋ ነው ተብሏል። ካለፈው ሳምንት ማብቂያ ቀናት አንስቶ በአሜሪካ ባጋጠመው የበረዶ ወጀብ ምንም እንኳን የአንዳንዶቹን ምክንያት በትክክል ለማረጋገጥ ገና ቢሆንም እስካሁን ቢያንስ 14 ሰዎች በተለያዩ ግዛቶች ውስጥ እንደሞቱ ተሰምቷል። የቴኒሲ ግዛት ባለስልጣናት ከአየር ሁኔታው ጋር በተያያዘ 3 ሰዎች መሞታቸውን አረጋግጠዋል። ከበረዶ ወጀብ ጋር በተያያዘ የ2 ሰዎች ሞት በሉዊዚያና ግዛት ውስጥ ተመዝግቧል። ቴክሳስ ውስጥ በአንድ ነዳጅ ማደያ ውስጥ ሞቶ የተገኘ ግለሰብ ምክንያቱ የጤና ወይም ከቅዝቃዜው ጋር የተገናኘ ሊሆን እንደሚችል ፖሊስ ገልጿል። ቴክሳስ ውስጥ አንዲት የ16 ዓመት ታዳጊ በረዶ ላይ ስትንሸራተት በገጠማት አደጋ ሕይወቷ አልፏል። ማሳቹሴትስ ውስጥ አንዲት ሴት በረዶ ተደርምሶባት ሞታለች። ካንሳስ ውስጥ ደግሞ አንዲት ሴት በበረዶ ተሸፍና ሞታ ተገኝታለች። የሞታቸው ምክንያት ገና ባይረጋገጥም ኒውዮርክ ውስጥም 5 ሰዎች ሕይወታቸውን አጥተዋል። በሌላ በኩል አሜሪካንን በመታት በሰሞነኛው ከባድ በረዶ በሜን ግዛት 8 ሰዎችን ያሳፈረ የግል ጄት ባንጎር ከተባለ ዓለም አቀፍ አየር ማረፊያ ሲነሳ መከስከሱ ታውቋል። የተሳፋሪዎቹ ሁኔታና ማንነት ለጊዜው አልታወቀም። በአሜሪካ ያለው ሁኔታ ለአየር ትራንስፖርትም ፈተና ሆኗል። የኢትዮጵያ አየር መንገድን ጨምሮ ሌሎችም አየር መንገዶች በአሜሪካ ባለው መጥፎ የአየር ጸባይ የተነሳ በሺዎች የሚቆጠሩ በረራዎች ተሰርዘዋል። ወደ ቀጣዩ መረጃዎችን ስናልፍ ኦሮሚያና ማዕከላዊ ኢትዮጵያን የሚያገናኘው የ1.3 ቢሊዮን ብር የቱሉ ቦሎ ኬላ የመንገድ ፕሮጀክት ተመርቋል። የኦሮሚያና የማዕከላዊ ኢትዮጵያ ክልሎችን የሚያገናኘውና 81 ኪሎ ሜትር የሚሸፍነው የቱሉ ቦሎ ኬላ
የአስፋልት ኮንክሪት መንገድ ፕሮጀክት ትናንት ጥር 17 ቀን 2018 ዓ.ም በይፋ መመረቁን የኢትዮጵያ መንገዶች አስተዳደር ገልጿል። በምረቃ ስነ ስርዓቱ ላይ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው፣ የከተማና መሰረተ ልማት ሚኒስትር ዴኤታ ዶክተር የትምጌታ አስራትና የኢትዮጵያ መንገዶች አስተዳደር ከፍተኛ የስራ ኃላፊዎች ተገኝተዋል። የፌዴራል መንግስት 1.3 ቢሊዮን ብር ወጪ ያደረገበትን ይህንን መንገድ ሁናን ሁንዳ የተሰኘው የቻይና ኩባንያ የገነባው ሲሆን የተባበሩት የምህንድስና አማካሪዎች የተባለው አገር በቀል ድርጅት የማማከርና የጥራት ቁጥጥር ስራውን አከናውኗል። በምረቃው ወቅት ንግግር ያደረጉት ሚኒስትር ዴኤታው ዶክተር የትምጌታ አስራት የሀገሪቱ አጠቃላይ የመንገድ አውታር ከ182 ኪሎ ሜትር በላይ መድረሱን ገልጸዋል። ባለፉት የለውጥ ዓመታት በየዓመቱ በአማካኝ 7000 ኪሎ ሜትር አዲስ መንገዶች መገንባታቸውን ጠቅሰው በሚቀጥሉት 5 ዓመታት ውስጥ አጠቃላይ የመንገድ ሽፋኑን ከ245000 ኪሎ ሜትር በላይ ለማድረስ መንግስት እየሰራ መሆኑን አስታውቀዋል። ወደ መጨረሻው መረጃችን ስናልፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ እንባቆም ከዚህ ዓለም ድካም አርፈዋል። ቅዱስ ሲኖዶሱም ስርዓተ ቀብራቸው በደብረ ሊባኖስ ገዳም ይፈጸማል ሲል የጠቅላይ ቤተ ክህነት ቴሌቪዥን ዘግቧል። ቅዱስ ሲኖዶስ ጽሕፈት ቤት ለቤተ ክህነት ቴሌቪዥን እንደገለጸው ከሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ የብፁዕ አቡነ እንባቆም ስርዓተ ቀብር ነገ ጥር 19 ቀን 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ይፈጸማል ተብሎ ብፁዕ አቡነ እንባቆም በቀድሞ ስማቸው ጸባቴ ተክለ ሐዋርያት ባሳዝነው ይባሉ ነበር። ብፁዕ አቡነ እንባቆም የቀድሞ ጸባቴ ተክለ ሐዋርያት ባሳዝነው በደብረ ብርሃን አውራጃ በሚገኘው በእነዋሪ ወረዳ ልዩ ስሙ ከያዱር በዓለ ወልድ በሚባለው ቀበሌ ከአባታቸው ከአቶ ባሳዝነው ወንድም አገኘውና ከእናታቸው ከወይዘሮ አስካለ ማርያም ማናዬ ተወልደዋል። እድሜያቸው ለትምህርት እንደደረሰ በዚያው አካባቢ ወደሚገኘው ወደ ደብረ ብስራት ዜና ማርቆስ ገዳም በመሄድ ፊደል መቁጠር እንደጀመሩ ወደ ሰቃ መድኃኔዓለም ገዳም በመሄድ ቅኔና ትርጓሜ መጻሕፍት ከሚያስተምሩት ከታላቁ ምሁር አባት ከመምህር አባ ዘካርያስ ኃይለ ማርያም ዘንድ ወይም በአሁኑ ሰዓት ብፁዕ አቡነ ቀውስጦስ ከፊደል ጀምሮ ንባብ ከነቃል ትምህርቱ ተምረዋል። እንዲሁም በሳቸው እየተወከሉ ከሚያስተምሩት ከመምህር አስበ ጽድቅ ከአባ ተክለ ሃይማኖት ሀብተ ጊዮርጊስ ዳዊት ተምረዋል። ከዚያም በመቀጠል በዚሁ ገዳም ቅዳሴ ያስተምሩ ከነበሩት ከመምህር ገብረ ሚካኤል ስርዓተ ቅዳሴና ሰዓታት ተምረዋል። ብፁዕ አቡነ እንባቆም በቀድሞ ስማቸው ጸባቴ ተክለ ሐዋርያት ባሳዝነው በደብረ ሊባኖስ ገዳም ከብፁዕ አቡነ ማርቆስ የጎጃም ክፍለ ሀገር ሊቀ ጳጳስ ማዕረግ ድቁናን ከተቀበሉ በኋላ በዚሁ በሰቃ ገዳም ከማህበረ ገዳሙ አንድነት ገብተው ትምህርታቸውን እየተከታተሉና እያጠናከሩ በዲቁና ስራ ከልዩ ልዩ ተልእኮ ቀናነት የተላበሰ መንፈሳዊ አገልግሎትን በተገቢው መንገድ ሲያበረክቱ ቆይተዋል። አሁንም መንፈሳዊ እውቀታቸውን ለማዳበርና ለማካበት ወደ ታላቁ ስመጥር ገዳም ወደ ደብረ ሊባኖስ በመሄድ ከታላቁ መንፈሳዊ የድጓ መምህር ከሆኑት ከየኔታ መርአዊ ሳህለ ሚካኤል ጾመ ድጓ ከነ ቃል ትምህርቱ ተምረዋል። ይሁን እንጂ እዚሁ ትምህርት ቤት ገበታ ላይ እንዳሉ መንፈሳዊ የትምህርት ቅናት ስለገፋፋቸውና ስላነሳሳቸው ወደ ጎጃም ክፍለ ሀገር ሄደው በደንበጫ ቅዱስ ሚካኤል ቤተክርስቲያን በቅኔ መምህርነት ተመድበው ከሚያስተምሩበት ከመምህር ብዙአየሁ አሰጌ ዘንድ ቅኔ እየተማሩ እስከ ስላሴ ቅኔ ቆጥረዋል። እዚያም ወደ በጌ ምድር ጉዟቸውን በማቅናት ደራና ፎገራ ከሚባለው አካባቢ በእማሸንኮሩ ቅዱስ ጊዮርጊስ ቤተክርስቲያን ከመምህር ተቋመ ወርቅ ዘንድ ከ1 ዓመት በላይ ቆይታ በማድረግ የጀመሩትን የቅኔ ትምህርት ተከታትለው ከተቀኙ በኋላ ቀድሞ ወደ ነበሩበት ደብረ ሊባኖስ ገዳም ተመልሰዋል። ከዚያም በመቀጠል በዚሁ በደብረ ሊባኖስ ገዳም ከመምህር ወልደ ገብርኤል ያለው ዘንድ ዝማሬ መስዋዕት በሚገባ ተምረዋል። በዚሁ ትምህርት ቤት አቋቋሚ እየተማሩ እንዳሉ ገዳማዊ ሕይወት ለመኖር በዚሁ ታላቅ ገዳም ከማህበረ ገዳሙ አንድነት ገብተው በአርድእትነት 1 ዓመት ጫጋላ ማኑኤል በቅዳሴ 1 ዓመት በሌላም አገልግሎት ተመድበው በአጠቃላይ በቤተክርስቲያን አገልግሎት በኩል በጸባቴነት ስራ እስከተመደቡበት ሰዓት ድረስ ደረጃ በደረጃ ቀና መንፈሳዊ አገልግሎት አበርክተዋል። ብፁዕ አቡነ እንባቆም መጽሐፍ ለመማር ፍላጎት ስለነበራቸው በመምህር ገብረ ኢየሱስ ስም በተቋቋመው መንፈሳዊ አዳሪ ትምህርት ቤት የመጽሐፍት አዲሳትን ትርጓሜ እንዲማሩ ከበላይ አካል ተፈቅዶላቸው በዚያው ዓመት ከዚህ ትምህርት ቤት ገብተው ከመምህር ብርሃኑ ወልደ ስላሴና ከመምህር ገብረ ሕይወት ገብረ ኢየሱስ ዘንድ የመጽሐፍት አዲሳትን ትርጓሜ በሚገባ ተምረው አጠናቀዋል። ከዚህ በመቀጠል ማዕረገ ምንኩስናን በዚህ ገዳም ተቀብለዋል። ከዚያም ማዕረገ ቅስናን በዚያው ዓመተ ምህረት ከብፁዕ አቡነ ሳዊሮስ ተቀብለዋል። ዘንድ ቁምስናንም ተቀብለዋል።
ጸባቴ ተክለ ሐዋርያት ባሳዝን ይህን ታላቅ መንፈሳዊ ዓላማ በቸልተኝነት ሳይሆን በቅንነት ተቀብለው የሞግዚትነቱን ስራ ጭምር ምክትል ሆኖ በማስተማር ደቀ መዛሙርቱን በማስቀጸል ተግባር ላይ እንዳሉ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት መልካም ፍቃድ ሰኔ 10 ቀን 1994 ዓ.ም ለታላቁ ደብረ ሊባኖስ ገዳም አስተዳዳሪ ሆነው ተሾሙ። በዚሁ ገዳም ተሾመው ይህን ታላቅ ኃላፊነት ከተረከቡ ጊዜ ጀምሮ በገዳሙ ውስጥ ብዙ የልማት ስራዎች እንዲሰሩና እንዲስፋፉ አድርገዋል። ጸባቴ ተክለ ሐዋርያት ባሳዝነው ባበረከቱት መንፈሳዊ አገልግሎት በቤተ ክርስቲያን ትምህርታቸውና በመንፈሳዊ ሕይወታቸው ብቃታቸው ተመዝኖ ሐምሌ 9 ቀን 1997 ዓ.ም በተደረገው የጳጳሳት ምርጫ ከሌሎች እጩ ቆሞሳት ጋር ተወዳድረው የድምፅ ብልጫ ስላገኙ የደቡብ ኦሞ ሀገረ ስብከት ጳጳስ ሆነው እንዲሰሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ተመርጠዋል። ከዚያም በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ ሆነው አገልግለዋል። ሕይወታቸው እስካለፈበት ዕለትም በኢትዮጵያ ኦርቶዶክስ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ በመሆን እያገለገሉ እንደነበረም ተገልጿል። ኢትዮ ታይምስ ሚዲያም በጸባቴ ተክለ ሐዋርያት ህልፈት የተሰማውን ሐዘን እየገለጸ ለመላው የኦርቶዶክስ እምነት ተከታዮችም መጽናናትን ይመኛል።